እንግዲህ ናታንና አብጌል አብረው በማደራቸው ብዙ ሰው አስቆጡ። አሁን ላይ ናታን ያደረገው ጥፋት መስሎ ገዝፎ የሚታያቸው ወይዘሮ ማርታና ደረጀ ልጅን እንዴት እንደዚህ ያደርጋል በማለትም ቀውጢ አፈሉ። አሁን ላይ ዳጣም ያየችው ነገር ማመን አቃታት። ወይዘሮ ማርታ በድንጋጤ አፏን አፍና ጸጥ አለች። ነገር ግን በጣም ተውስጥ የወጣ በጣም አከብርህ ነበር፣ በጣም ወድህ ነበር ናታን አለው ደረጀ። አባዬ እኔ እኮ አለ አንተ እኮ ምን ያየነውን ነገር መቼም የራሳችሁ ጉዳይ ምንም ነገር የለም ብለህ እንትን አትለንም። ምን አይነት ወራዳ ነህ በፈጣሪ አለ። በዚህን ሰዓት ማርታም እሱ ምን ያደርግ ምን አባሽ አጠጥተሽው ነው አንቺ ባለዬ፣ እውነት አንቺ የኔ ልጅ ነሽ በማለትም እንግዲህ አብጌል ላይ ጮኸች። በዚህን ሰዓት ዳጣ በጣም ልቧ ተሰበረ። ምን አይነት ነው እህቴን በዝሙት ከማበለሻሸት በተረፈ ደግሞ እኔን እወድሻለሁ ይላል እንዴ? ምን አይነት ቆሻሻ ነው አለች። ሰላምዬ እንግዲህ ዳጣ እና ናታን እንዲቀራረቡ ብዙ ነገር እየጣረች ነበረ። ዛሬ ግን ቀድማ አብጌል ጋር መተኛቱን ስታቅ በጣም ተናደደች። ለነገሩ የእሷ ሴራ ነው፣ የሆነ ነገር አጠጥታው ነው እንጂ እሱ ፈቅዶ አያደርግም አለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ ዛሬ ዳጣዬ ያልጠበቀችው ነገር ተፈጥሯል ማለት ነው። አብጌል እንግዲህ ናታንን አብሬህ አድራለሁ እዚህ አልጋ ላይ ካልሆነ ግን ስትለውም ካልሆነ ምን እየሆንሽ ነው? እባክሽን ውጪ፣ አባዬ ቢመጣና ቢያይህን ጉድ ምንድን ነው የሚለው አላት። መቼም አያይም አባዬ፣ አንተ ለእነሱ ነው እንደምትኖረው፣ ስለ ሰው አታስብ፣ ስለ እኔና ስለ አንተ ብቻ አስብ አለችው። እባክሽን አብጌል ውጭልኝ፣ እኔ እንደዚህ አይነት ነገር የማደርግ ሰው አይደለሁም አላት። ኧረ እባክህ ዳጣን ብትሆን ውጭ አትላትም አለችው። ዳጣን በስነ ስርዓት ገብታ የምትወጣ ናት። በዛ ላይ ደግሞ ግቢ ብዬ ካልፈቀድኩላት አትገባም። መታ ደግሞ በእንደዛ አይነት ስታይል በፍጹም አልጋ ላይ ቁጭ አትልም። ስነ ስርዓት ያላት ሴት ናት አላት። ኧረ እባክህ እንደዛ ነው፣ አሳያለሁ፣ ዛሬ አልወጣም አለችው። አባዬን ጠርቼ ሌላ ነገር ከሚፈጠር በፊት ብትውጭ ይሻልሻል አብጌል አልና አስፈራራት። እንግዳ ውስጥ ጥራው፣ እዩልክ እምቢ ካልክ እመነኝ እኔ ራሴ ደፈረ ብዬ ብዬ ነው ጉድ ማደርግህ። ስለዚህ ስርዓት ቢኖረህና አብረን ብናደር ነው መሻለው አለችው። ይህን ጊዜ ናታን በጣም ፈራ፣ አማራጭ የለውም። ጸጥ አለም፣ ደነገጠም፣ የሚሆነው ግራ ተጋባ። እዋክሽ ውጭልኝ እዋክሽ ሲላትም አይ አልወጣም ናታንዬ፣ ዛሬ እንተን ገላ ሳላቅፍ አላድርም፣ እሞታታለሁ እንጂ አለችው። ከዛ እሱም በቃ ችግር የለውም ተኝ፣ እኔ ምን አገባኝ፣ ዘወር ብዬ አላይሽም አላት። እኔ ወጥቼ ሄዳለሁ ሲላትም ምን ከወጣ እኮ በሩን ቆልፌ ሊደፍረኝ ነው ላለሁ አልኩ አይደለ አለችው። ኡፍ ምን አይነት ሰይጣን ቁራጭ ነሽ በፈጣሪ፣ ቆይ ምን እየሆንሽ ነው አላት። እንደዛ የምታረገው ዳጣንን ለማስቀናት ተኔ ጋር እየተቀራረብክ የነበረው አውቃለሁኝ። አየህ ዳጣ ወደ አንተ እንድትመጣ ነው። እሷ እኮ አትፈልግም፣ ለእኔ ውሸትን አልወዳትም ትላለህ፣ እሷ አትወድም አትፈልግም አለችው። እሱን አያገባሽም፣ ሲጀመር እኔና እሷ የተለየ ነገር የለንም፣ ስርዓት ቢኖርሽ ምን አለበት አላት። እንግዲህ ሴትነቴን አሳልፌ ስለሰጠው ነው እንደዚህ የምትሆነው። በቃ ሴትነቴን ካረከስኩ አይቀር እንፈጽማለን፣ ካልሆነ ግን ሌላ ችግር ይፈጠራል አለችው። እሱም ሳይወድ በግዱ ተስማምቶ ያንን ነገር ፈጸመ።
ጠዋት እንቅልፍ ስለጣላቸው አቢጌል ብትፈለግ ጠፋች። ወይዘሮ ማርታና ደረጀ እስኪ ናታንን እንጠይቀው፣ ናታን ክላስ እንግባ፣ ምናልባች ወደ ውጭ ቁርስ ሊበሉ ሂደው እንደው ቢባል ዘው ብሎ ሲገባ እዛ አልጋ ላይ ተገኙ። ወይዘሮ ማርታ ኡኡ ብላ ጮኸች። ጉዴ ጉዴ ጉዴ! ምን ሌላ ሰው ላለሁ እሷ በሰላምዬ ትቀናጠጣለች፣ እላፊ ነገር ትናገራለች። የኔዋ ልጅ እሷው ራሷ እብልግና ቦታ ተገኘች። ለካ ሰው የሚያወራው ያለበትን ነው ደሬ አለች። ይህ ሁሉ ሲሆን አይሰሙም። ከዛም አንቺ ቆሻሻ ተነሺ ብሎ ምንጭቅ አደረጋት። ይህን ጊዜ ደንግጠው ሲነሱ እዛ አባትና እናት ፍጥጥ ብለዋል። ከዛ ናታን ተርበተበተ። አቢጌል ግን ምንም ጣጣ አልሰጣትም። አሁን ደስተኛ ሆናለች። ዳጣም ፈጣሪ ሆይ ምን አይነት ጉድ ናቸው! እረ ፈጣሪ ምህረትህን አውርድ፣ ለይተህ ምታ፣ ኪድዬን በጣም ነው የዘጉኝ አለች አለ ሰላም። ዳጣዬ አትፍረጅበት፣ የአቢጌልን ተንኮል እያወቅሽው ናታን በፍጹም አንቺን እንጂ እሷን አይወድም። የሆነ ነገር አጠጥታ ነው እንደዚህ ያደረገችው። አቢጌል አብዳለች በቅናት የተነሳ። እንኳን አንቺን ይቅርና እኔን እኮ ትጠረጥራለች። ያረገሽው ከሱ ነው እያለች የነበረ ባለፈ አለቻት። ምን አለች ዳጣ? አዎ እያሰቃየች ነበረ። የእሷን ዝም ነው ይቺ ቆሻሻ። ሁሉም ሰው እንደራሷ መሰላት እንዴ? ዝም በያት። እሷ በምትናገረው ነገር እንዳይከፋሽ፣ ከፈለገች ልኳንም ማስገባት አለች። አረ እኔ ምን አሻኝ? አሁን እኔ በልጄ ደስተኛ ነኝ፣ በእርግዝናው በጣም ደስተኛ ነኝ። ለእሷ ይብላኝላት እንጂ የእውነት ገደል ትግባ፣ እንደፈለገች ትበለኝ አለቻት። አይ እንደዚህ ገደቧን እስከምታልፍ ድረስማ እዛው ራሷ ትጨማለቅ፣ ክብር የሌላት ይህንን የመሰለ የተከበረ ቤተሰብ እያላት እሷ ግን እየተልከሰከሰች በጣም ታስጠላለች። ስለዚህ አንቺ እንዳይደብርሽ፣ ክብር ስሰጧት ክብር ካልገባት ክብሯን የምታረክስ ሴት አትመቸኝም። እኔ ምንም ፍቅር ቢሆን የተከበረ ቤተሰቦቿን ማውረድ የለባትም። ከዚህ በኋላ ቀና ብላ እኛን የምትናገርበት አቅምም አይንም የላትም አለቻት። ኦኦ ዳጣዬ አቢጌልን አታውቂያትም ማለት ነው። ለምን መሬትና ሰማይን አትገለባብጥም? እፍረት የላትም። አሁን አይኗን አፍጣ ወደኛ ትመጣለች፣ ለዛውም ልትከራከረን። እንዳውም አንቺን እናታን ክላስ ብትገባ የመጨረሻ ነው የሚሆነው፣ እገላታለሁ ወይ ደግሞ ከዚህ ቤት አስወጣታለሁ ብላ ማስጠንቅቃኛለች። ታዲያች ምን አገባሽ? እኔን አትናገርም አለች ዳጣ። የእሱ አሽቃባጭ ነሽ፣ አሽቃባጯ ስለሆንሽ ንገሪያት ብላ ነው እንግዲህ የነገረችኝ። የአሽቃብጣትና ዝም በያት ሰላምዬ፣ አንድ ነገር ከተናገረችሽ ንገሪኝ፣ እውቃታለሁ አለች። አአ እሷ ብትኖር እሷን የሆነ ነገር ብታረጊ ቤተሰቦቿ ዝም የሚሉሽ ይመስልሻል እንዴ? ስለዚህ ዳጣዬ ከሀገሩ የወጣ ቢጋልቡት ፈረስ ቢጭኑት አህያ ነው። ስለዚህ እኔና አንቺ ቤት ስለሌለን በቃ የሚሉንን ነገር በሙሉ እሺ እያልን ማሳለፍ ነው አለቻት። አአ እኔ እታገሳለሁ፣ ግን እንደሷ የታገስኩት ሰው የለም። ምንም ቢሆን እንደዚህ ከፍ ዝቅ እንድታረገን አልፈቅድላትም። ስራውንም ምን እረዳሻለሁ አለች። አሁን ናታንን ከዛ ቤት ወይዘሮ ማርታ አስወጣችሁ። የመጨረሻ እሱን ካስወጣሽ ተከትዬ እሄዳለሁ፣ እኔም እዚህ ቤት አልቀመጥም አለች አቢጌል ጉደኛይቱ። ከዛም ቀጠለችና ምን አለች ማርታ? አዎ ስለዚህ እሱ ሳይሆን አንቺ ራስሽ ነሽ ማለት ነው። ለምን ጥርክ ብለሽ አትሄጂም? አንቺ ወራዳ፣ ክብሬን አቆሸሽው አለቻት። እንግዳውስ እኔ ከናታን ጋር ነኝ፣ አልፈልግም አቢጌል ተይኝ ሲላትም ሳይፈልግሽ ግድ እመኝ የሚወዳትን ሲያገኝ አንድ ቀን ቁጭ አድርጎሽ ጥሎሽ ይሄዳል። ተመልሰሽ ማርታለች ብለሽ ብትመጪ በክብሬን የተደራደርሽው መቼም ቢሆን እዚህ ቤት እግርሽ አይረገጥም፣ አርፈሽ ተቀመጭ ስትላትም እንግዳውስ ናታን ተባሮ እኔ እዚህ መኖር አልችልም፣ እሺ
እንደፈለጋችሁ ማድረግ ትችላላችሁ አለች። ደሬና ማርታ መመካከር ጀመሩ። ናታን ግን እፍረቱ እዛ ቤት ቅር ብሎ ቢለመንም እምቢ አለ። ወጥቼ እሄዳለሁ፣ ሌላ ቤት ተከራይቼ እኖራለሁ በማለትም ወጥቶ ሄደ። አሀ እንደፈለክ በልጄ ላይ እንድትጫወትና እንደፈለክ እንድትሆን ተጠቅመ እንድትጥላት እንድመች ነው ሌላ ቤት የምትከራየው አለው ደረጀ። እንደዛ አይደለም፣ እኔ እናንተ ጋር አንገቴን ቀና አድርጌ የምኖርበት ምክንያት የለኝም። ጥፋቴ ትልቅ ጥፋት ነው። ያንን ይቅር ብዬ መኖር አልችልም። ግን ደግሞ እኔ ፈልጌ ሆን ብዬ ያደረግኩን ነገር የለም። አዊጌል ናት አለ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ